ታኮማ መጥፎ አይደለም። ለምንድነው ግን ቢዋይዲ ሺም ፕላስ ስማርት 6 ሚሊዮን እኔ አላውቅም። ስማርት ያልሆነውን ግዛ። ስማርት የሆኑት የሚኖራቸው ሹፌር ሊያገዝ የሚችል ቴክኖሎጂ ነው። ከዛ የተለየ ነገር ስለሌለው ስማርት ያልሆነውን ግዛ። 5 ከ2 5 ከ3 ነው። ኮሮላ 27 ቆንጆ መኪና ነው። ራፍ 2005 ጥሩ ናቸው መኪናዎች። ፎርድ ሬንጀር 2.5 ምናምን መኪናዎቹ ያስቸግረዋል። ሬንጀሮቹ ከሆነ 2.2 ናቸው፣ 2.5 አይደሉም አብዛኛዎቹ። የድሮ ከሆነ ምንም ችግር የለበትም። የቅርብ ጊዜዎቹ ግን እንደዛ ናቸው። ዲኤክስ2 ቆንጆ ነው። ሊዮፓርድ ቆንጆ ነው። ኮሮላ 2003 አውቶማቲክ ምንም ችግር የለበትም። ቪት ኢትዮጵያ ውስጥ ይቆያል። አልገባኝም። አማሃ በደንብ ይቆያል። ቶዮታ ታኮማ ፊውል ነዳጅ የሚያሳስብ ከሆነ ባትገዛው ይሻልሃል። ነዳጅ በደንብ ይጠቀማል መኪናው በደንብ። ራፍ 2014 ቆንጆ ናቸው። ሊፋን ኤክስ60 2013 19 ምናቸውን ላወራርልህ? ምኑን ላወራርልህ? መኪናው እኮ አይመሳሰልም። ቪትስ 2001 ቆንጆ ነው። ኮሮላ 26 ስንት ልሽጣው ምናምን 300 አላቅም። ዋጋ አትጠይቁኝ፣ ዋጋ ምንም አትጠይቁኝ። ሲላዮን 06 ዴማ ያለው አለው ፉል ቻርጅ ተደርጎ እስከ 180 ኪሎ ሜትር መሄድ የሚችላለው። 210 ይላል አንዳንዶቹ፣ 170 180 መሄድ ይችላሉ። ፐርፌክት ናቸው። ጥሩ የሚባል መኪና ነው አለው በዴማይ። ቪትስ 2001 ቆንጆ መኪና ነው። ቼሪ አሪፍ ነው። በጥቅሉ አሪፍ የሚያስብል ነገር የለውም። መጥፎ ግን አይደለም፣ ሊያገለግል ይችላል። ጄቶር ኤክስ7 ለመዘነጥ ይሆናል። ስለ ካሪና መኪና አስረዳኝ። ልገዛ ነበር። አስፈትሽ። ንጹህ መኪና ከሆነ ግዛው። ነዳጅ ኮንሰምፕሽናቸው አንጻራዊ ከፍ ያለ ነው። ምቾት አላቸው፣ ጉልበት አላቸው መኪናዎቹ፣ አያስቸግሩም። ሊፋን 5 ያስቸግርሃል። ሬኖልት ቪትስ ከሬኖልት እና ከቪትስ ቪትስ ነው የሚሻልህ። ቪትስ ነው የሚሻልህ። አቶዝ 2004 ራይድ መሆን ይችላል። ንጹህ ነገር የምታገኝ ከሆነ መኪናዎቹ ግን ደከም ያሉ ናቸው። ብዙ ተጎሳቅለዋል አብዛኛዎቹ። ማርክቱ ቆንጆ ነው። ኒሳን ካሽካይ 2016 ያስቸግራል። ኮሮላ 27 ለራይድ ስራ ይሆናል። ቪታራ ቆንጆ ናቸው። ራይዝ ቪኤስኤችአር አይወዳደርም። ቶዮታ ራይዝ 1000 ሲሲ እና 1200 ሲሲ በ3 ሲሊንደር በጣም አይባልም፣ ግን ደከም ያለ አይነት መኪና ነው። አስትራ ዳያትሱ ነው የሚያመርታቸው። ዳያትሱ ሮኪ ይባላል። በቶዮታ ሪቫጅ ተደርጎ ነው። ከሲኤችአር ጋር ምንም አድርጋ አታወዳደው። 2016 ሲኤችአር ከራይዝ በደንብ ይሻላል፣ ንጹህ ነገር ካገኘ። ራይዝ 1200 ሲሲ ቱርቦ ቻርጀር ያለው ፔትሮል ኢንጂን ነው ያለው። ፊዚካል ጊር 2 አላቸው። ከዛ በሲቪቲ ትራንስሚሽን ያሉት ምንም አይነት ኢሹ የሌለባቸው መኪናዎች ናቸው። በደንብ የሚያገለግሉ ጠንካራ፣ ምቾት ያለው፣ ጉልበት ያለው። ራይዝ ከሱ ጋር ሊወዳደር አይችልም በፍጹም። ቪታራ መጥፎ አይደለም። ካሪናይ መጥፎ አይደለም። ሃዩንዳይ ኤች1 ማኑዋል ማገልገል ይችላል። መለዋወጫቸው ግን ውድ ነው። ኢቱ ቪኤስ ሺም ፕላስ ቤት መኪና አንተ ነው የምትወስነው። ነዳጅ የኤሌክትሪክ አድርገው ሃይብሪድ አድርገው እኔ ልልህ አልችልም። ተጨማሪ መኪና የምትገዛው ከሆነ ኢቱ ግዛ። አንድ ለእናቱ ከሆነ ሺም ፕላሱን ብታደርገው መጥፎ አይደለም። ዲዛይር 22 ቆንጆ ናቸው። ሲኤችአር ፐርፌክት መኪና ነው። ሲኤችአር ፐርፌክት መኪና ነው። ፓጃሮ 2005 መለወጫ ትቸገራለህ፣ መልሰህ መሸጥ ትቸገራለህ። ንጹህ መኪና ካገኘህ መጥፎ አይደለም፣ ማገልገል ይችላል በደንብ። ሲኤችአር ሃይብሪድ አለው 24 እና ከዛ በላይ አላቸው። 23 24 ላይ ሃይብሪድ አላቸው፣ ቆንጆ ናቸው። ያውን በ2ZR ኢንጂን ያላቸው ከኮሮላ ክሮስ ጋር ተመሳሳይ ኢንጂን 1.8 ማለት ነው። ፐርፌክት ነው። ቱክሰ 2007 ጃፓን ጥሩ ነው። ቱክሰን ከመጀመሩ ነው ጃፓን መመረት የጀመረው። ነፂ ሶል ግሬስ አልማዳ ምናምን መኪናውን በደንብ መጀመሪያ። ጄቶር ኤክስ7 ልገዛ ነው። እንዴት ነው ንገረኝ እስቲ። ለመዘነጥ ፈልገህ ከሆነ በደንብ ያዘንጣል። ነዳጅ በደንብ ይጨፈጭፋል። ከዛ ውጪ ሙቀት ምናምን አላቸው። ትራንስሚሽን ኢሹ ይኖርብሃል ይሆናል። ለመዘነጥ ግን ቢዋይዲ ሲላዮን 05 ወይስ ቢዋይዲ ሺም ፕላስ ሃይብሪድ ተመሳሳይ መኪና ነው። አንተ የተመቸን መግዛት ትችላለህ። ሲዳኖቹ ከሆኑ ቼሪ ኢኪዩ7 ቤዚክ ምንም አይነት ኢሹ የለበትም። 1-2 ዓመት ቆይቷል የመኪና እዚህ ከተማ ላይ ምንም ኢሹ የለበትም። እስካሁን ጥሩ እያገለገለ ነው። ሱዙኪ ሴላሪዮ ለራይድ አሪፍ ነው፣ በጣም አሪፍ ነው። ቪታራ 2021 ኦር ራይዝ ክሬታ ይሻልሃል። ከክሬታ ከወረድክ ራይዝ አድርገው። ከዛ ከወረድክ ቪታራ። ፎርቹነር 2TR ኢንጂን 2.7 ሊትር ኢንላይን 4 ሲሊንደር ናቹራል አስፒሬትድ ፔትሮል ኢንጂን ነው። ነዳጅ በደንብ ነው የሚጨፈጭፈው። 5-6 ከዛ በላይ አይሄድልህም። ያን አምነ ከገባህ መኪናው የእድሜ ልክ መኪና ነው፣ በደንብ ያገለግልሃል።
ቬሎስተር ወይስ ኤላንትራ? ኤላንትራ ይሻላል። ፋው ቤስቱም ብዙ ጥሩ የሚያስብል ነገር የላቸውም። ፎርድ ፌስታ 2012 ለራይድ መሆን ይችላል። መለወጫ መልሶ መሸጥ ያዝ ያደርግሃል። ያን አምነህ ከገባ መሆን ይችላል መኪናው። ሃዩንዳይ ቱክሶን የየትኛዎቹ ናቸው? 2020 በታች ከሆኑ በዱባዮቹ ቆንጆ ናቸው። ኒሳን ካሽካ 2017 ያስቸግራል። ስታሬክስ ምንድነው? ስታሬክስ 2008 ምን ልንገርህ፣ ለስራ የሚሆን መኪና አይደለም፣ ያስቸግርሃል በደንብ። በተለይ ሞዴላቸው ወረድ ያለ ከ2015 በታች ያሉት አብዛኞቹ ደካክመዋል። የተፈታ የተነካካ ነገር ከሆነ በደንብ ያስቸግርሃል። መለወጫ እቃቸው በጣም ውድ ነው፣ የተጋነነ ውድ ነው። እንደ ልብ ማታገኝም፣ ቶሎ ይበላሻል። አባይ ጃክ 2011 መሆን ይችላል። ፕላቱ 2001፣ ኦራ 2003 አይመለከተኝም። ሁለቱም ጤነኛ የሚባል መኪና ነው፣ ግን አነስ ያለ ሲዳን ከኤስዩቪ ጋር ምንም አድርጌ ላወዳድርልህ አልችልም። ዋጋውን እኩል ስላገኘ ብቻ እኔ ላወዳድረው አልችልም። ሁለቱም ግን እንደ ካታጎሪው ፐርፌክት የሚባል መኪና ነው። ራፎር ምንም አይነት ኢሹ የለበትም። ፕላትዝም ምንም አይነት ኢሹ የለበትም። በደንብ ማገልገል ይችላሉ። ቢዋይዲ ሶንግ ፕላስ ከሌሎች ቢዋይዲ እና ሌሎች ቻይና መኪናዎች አንጻር ምን ማለት ነው ሃኒ? ሶንግ ፕላስ የተለየ ነገር ምን አለው? አንተ ምን የተለየ ነገር አይተህበት ነው? አስማተኛ ነው ብለው ነው ወይስ ምንድን ነው? ምንም የተለየ ነገር የለውም። ከሌሎች ቢዋይዲ የሚለየው የለም። ከሌሎች ቻይና መኪናዎች የሚለየው ነገር የለም። ሶንግ ፕላስ እኔ በማውቀው ደረጃ ምንም የተለየ ነገር የለውም። ናሚ ዚሮ አለ ራይድ መሆን ይችላል። አቶስ 2022 ቆንጆ ናቸው። 1100 ሲሲ 4 ሲሊንደር ናቸው። ቆንጆ ናቸው ይሆናሉ። ግሎሪ ለስራ ይሆናል። ቪታራ ቪኤስ ሊፋን ኤክስ 60 ቪታራ ነው መኪና። C37 ማን ነበር? C37 አላስታውሰውም። ይሄ መኪና ዶንግ ፌንግ ነው። C37 አላውቀውም። ፔጆት ካሮስ 6 ለራይድ አሪፍ ነው። ለራይድ አሪፍ የሚባል አይደለም። ንጹህ መኪና አታገኝም። ካገኘህ ማገልገል ይችላል። አሪፍ የሚባል መኪና ግን አይደለም እንዳጠቃላይ። ኦሞዳ ቬስ ዩአናፕ ኦሞዳ የምትላቸው መኪናዎች 2024 ጀምሮ ወደ ማርኬት የመጡ ናቸው። ብዙ የተለመዱ አይደለም። እዚህ ሀገራችን ውስጥ አዲስ ናቸው። ጥሩም መጥፎም የሚያስብል ኤክስፒሪየንስ የላቸውም። 24 መመረት የጀመረ መኪና 25 ማርኬት ላይ ወጣ መኪና ጥሩ ነው መጥፎ ነው ልልህ አልችልም። እኔ አስማተኛ አይደለሁ። በስፔክ ደረጃ መጥፎ አይደሉም። በስፔሲፊኬሽን ደረጃ መጥፎ አይደሉም። የቼሪ ሰብ ብራንድ ነው። ኦሞዳ ጄኮ ምናምን የምትሏቸው። ከዛ ውጪ ዩአናፕ 2-3 ዓመት ያለምንም እንከን ያገለገለ መኪና ነው። መልሶ ከመሸጥ ከስፔር አንጻር ምንም ማሰብ ካልፈለክ ዩአናፕ በደንብ ይሻላል። እሞክረዋለሁ ካልክ ግን አዲስ ነገርም መጥፎ አይደለም። ያንተን አይተን ደግሞ ቀጣይ ሌሎች አቫንዛ ኦር ውሊንግ አቫንዛ ይሻላል። ኮምፓክት ያሪስ ለራይድ አማራጭ ካጣህ ነው እንጂ ለራይድ የሚሆን መኪና አይደለም። መኪናው ደካማ ነው። 1992 ቆንጆ መኪና ነው። ዲቴል አባውት ናሚ ፎር ራይድ መሆን ይችላል። ምንም ዲቴል አይፈልግም መሆን ይችላል። ኤልኤፍፒ ነው ባትሪያቸው። ከ2024 ጀምሮ ማርኬት ላይ የነበሩ መኪናዎች ናቸው። 24 25 አሁን 26 ነው። ጥሩ የሚባል ኤክስፒሪየንስ ነው ያላቸው። የሚያስቸግር ነገር የላቸውም። ፌር በሆነ ፕራይስ ካገኘው መሆን ይችላል። በላይ ሞተርስ ያመጣቸዋል፣ መለዋወጫም ያመጣል ተብሎ ይታሰባል። ኪያ ፒካንቶ ኦር ኪያ ሞርኒንግ ፎር ራይድ ምንም ፒካንቶ ሞርኒንግም የሚቀርብበት ማርኬት ነው ስሙ የሚለየው እንጂ ምንም የተለየ ነገር የለውም። ኢንጂናቸውን ቼክ አድርግ። አብዛኛዎቹ 4 ሲሊንደር 1100 ሲሲ ናቸው የሚሆኑት። ንጹህ የሆነውን ብታደርግ ምንም ችግር የለበትም። 105 2001 ቆንጆ ነው። ሊፋን 620 እና 530 አንጻራዊ ይሻልሃል ከፊውል ኤፊሽንሲ አንጻር። 620ውን በእርግጥ ምንም የሚያስቸግር ነገር የለውም። አሪፍ ነው። ቶዮታ አርባን ክሩዘር ኦር ሱዙኪ ግራንድ ቪታራ አዲሶቹ ከሆነ ስም ቶዮታ የሚለጠፍበትን እንጂ ግራንድ ቪታራው ራሱ ነው። አርባን ክሩዘሩ ምንም አይነት ልዩነት የለውም። ተመሳሳይ መኪና ነው። ራሱን መግዛት ትችላለህ። ሱዙኪውንም ሺምፕላስ ቢዋይዲ ቆንጆ ናቸው። ሱዙኪ ቪታራ ሃይብሪድ አብዛኛዎቹ ማይልድ ሃይብሪድ ናቸው። ግራንድ ቪታራው ማይልድ ሃይብሪድ ነው። ኪያ 15 ቢ የሚባለው 1.5 ሊትር ኢንላይን 4 ሲሊንደር ፔትሮል ኢንጂን ያላቸው በማይልድ ሃይብሪድ ነው። መጥፎ አይደለም። ቴክኒካሊ ኢሹ የለበትም። ግን እንደ ሃይብሪድ መኪና ነዳጅ ይቆጥባል ብለህ አትጠብቅ። ኮሮላ 27 ዋጋ 3.2 ልግዛ አይመለከተኝም። ንጹህ መኪና ከሆነ መግዛት ትችላለህ። ዋጋ ግን እኔ ምንም ሪፈረንስ ልሰጥህ አልችልም። ኃላፊነት አልወስድም። መኪናው ፐርፌክት ነው፣ መግዛት ትችላለህ። ቼሪ አይካር ብዙ ጥሩ የሚያስብል ነገር የላቸውም። ዩአናፕ ምንም ችግር የለበትም እስከዛሬ። ሆንዳ 2008 የትኛውም ሆንዳ ምርት ጠንካራ ነው። እዚህ ሀገር ላይ ግን መለወጫ አታገኝለትም። መለሰ መሸጥም ያስቸግርሃል። ከአሜሪካ ዘመድ ካለ ገዝተህ መሞከር ትችላለህ። ቶዮታ ረሽ ምንም ችግር የለባቸውም፣ ጥሩ ናቸው። ቪትስ ለራይድ መሆን ይችላል። ኮሮላ ማኖ 2005 ለራይድ በደንብ መሆን ይችላል። ታንግ ኤል ኦር ሌኦፓርድ 3 አልትራ በምንም አይወዳደርም። ሌኦፓርድ 3 ከታንግ ኤል ጋር ሊወዳደር የሚችል መኪና አይደለም። ሳሙኤል በየነ የመኪናዎቹን ዋጋ ማታ ከሆነ ቼክ አድርግ። ከዛ ውጪ ካታጎሪያቸውን ማትለይ ከሆነ ሌኦፓርድ 3 ኮምፓክት ኤስዩቪ ነገር ነው። በጣም አነስ ያለ መኪና ነው። ታንጌል ደግሞ በሰቨንስተር ነው። ሪላቲቭሊ ወደ ኤስዩቪዎች ከፍ ያለ ነው።
ለዛ ሰፊ ነው ልዩነታቸው። ሴቻር ቬስ ክሬታ ሴቻር ይሻላል። ውሊንግ ቬስ ቢዋይዲ እንደ አጠቃላይ ከድርጅቱ አንጻር ካየህ ቢዋይዲ ይሻላል። ለኢትዮጵያ ጥሩ ኤክስፒሪየንስ ያለው ጥሩ መኪናዎች ያሉት የቢዋይዲ ምርቶች ናቸው። ኢትዮጵያ ውስጥ ጥሩ የሚባሉ ካምፓኒዎች እነ ሞየንኮን ጨምሮ ደግሞ ቢዋይዲ ነው የያዙት። አሁን አንጻራዊ ቢዋይዲ ይሻላል በደንብ። አቶዝ 2001 ሞዴል 800 ሲሲ ለራይድ ይሆናል የሚባል አይነት መኪና አይደለም። በአግባቡ ከተገለገልክበት ንጹህ መኪና ካገኘህ ግን ማገልገል ይችላል። መኪናዎቹ ደካማ ናቸው። ብዙ ሰው ተቀይሮባቸዋል። ገራጅ አመላልሰዋል በደንብ። ይሄን አምነን መግባት ያለበት። ያሪስ ሲዳን ማኗል 2010 ምናምን 3.8 ልግዛው። ዋጋ ባጠይቁኝ ይሻላችኋል። ስለ ዋጋ ምንም አልላችሁም። እኔ ምንም ቢዜድ ስሬክስ ኦር ቢዋይዲ ሲላዮን 06 ሲላዮን 06 ይሻላል። አሁን ምን እንግዛ? ባለህ ብር የምታገኘውን ነገር ግዛ። ብርን ይዛ ተቀመጥ። አሁን ግሎሪ አውቶማቲክ አለው ወይ? ግሎሪ የትኛው ነው? እስካሁን አላየሁትም፣ ግን ይኖረዋል መኪናው። ኮሮላ 28 መሪ የዞረ ወይስ ያልዞረ? መሪ ቢዞር ባይዞር ነው ጉዳይ አይደለም። መኪናው ንጹህ ከሆነ ማገልገል ይችላል። ኮሮላ ከ27 በታች ያሉት 120 እና 121 የሚባሉ መኪናዎች በአጠቃላይ ኦልሞስት 90% የሚሆኑት መሪ የዞሩ ናቸው። መሪ የዞረው ካልዞረው ከስም ውጭ ምንም አይነት ልዩነት የለውም። በደንብ ነው የሚያገለግልህ። መሪ ሲዞር በትክክለኛው በራሱ ዕቃ መሪው ከዞረ ምንም የሚያጋጥም ይሹ የለም። መሪ የዞረ ያልዞረ የቱ ይሻላል የሚል ጥያቄ ለእኔ ብዙም ተቀባይነት የለውም። አሪፍ የሆነ ይዞታ ያለውን ብቻ ብታይ ይሻላል። ቪትስ ኦር ያሪስ? ቪትስ ይሻላል። ቢዋይዲ ሴጉል ለራይድ መሆን ይችላል። አባይ ጃክ 1300 ሲሲ 1600 ሲሲ ለራይድ። አባይ ጃክ 1300 ሲሲ ነው የሚሻልህ። 1600 ያው ኢንጂኑ ከፍ ባለ ቁጥር ፊውል ኮንሰምፕሽኑ ከፍ ይላል። ለጀማሪ 00 በባንክ ገና ስራውን ሳታውቀው ነው በባንክ የምትጀምረው። እንደዛ ሪስክ ውስጥ አትግባ። ቢያንስ 2 እና 3 ወር ኪራይም በጣም ውድ ዋጋም ቢሆን ከፍለ ኪራይ ተከራይተ ስራውን ቼክ አድርገው መጀመሪያ። አይነን ጨፍነ ብድር ውስጥ አትግባ። ስለ ቶዮታ ቬሎዝ ትንሽ ንገረኝ። ቶዮታ ቬሎዝ ማለት የቶዮታ አቫንዛ መጨረሻው ጀነሬሽን ነው። ከ2021 ጀምሮ ማርኬት ላይ ያለ ነው። በኢንጂን በትራንስሚሽን በፓወር አውትፑት ደረጃ ደህና የሚባሉ ናቸው። ኢንጂናቸው ከቶዮታ ረሽ ጋር ተመሳሳይ ኢንጂን ነው የሚጠቀሙት። ትራንስሚሽናቸው የቶዮታ ረሽ 4 ስፒድ አውቶማቲክ ቶርክ ኮንቨርተር ነው። የቬሎዞቹ ደግሞ በሲቪቲ ትራንስሚሽን ነው የሚመጣው። ከዛ ውጭ ምንም የተለየ ነገር የለውም። ቆንጆ ናቸው መኪናዎቹ፣ በደንብ ያገለግሉሃል። ኢትዮጵያ ውስጥ ብዙ አልገቡም። አረብ ሀገር ምናምን ነው የሚኖሩት። ቆንጆ ናቸው። ግን ካሽካይ ለስራ ይሆናል አይሆንም? ቪታራ ኤክስኤል 7 2021 ነው 2010 ሞዴል መኪናውን እውነት ለመናገር ብዙ አላውቀውም። ኢንጂን ታይፓቸውን ቼክ አድርጋቸው። ብዙ አላውቀውም። መኪናው ብዙ ያለ አይመስለኝም። ቱክሰን 2020 ዱባይ ቬስ ራፎ 2014 እኔ ራፎ 2014 እመርጣለሁ። ቱክሰን 2020 በዱባይ ግን ምንም አይነት ኢሹ የለበትም። ፐርፌክት መኪና ነው። ምንም ችግር የለበትም መኪናው። ኮምፓክት 2SZ ኢንጂን ለራይድ መሆን ይችላል። ፊውል ኮንሰምፕሽናቸው ከፍ ይላል። መልሰ መሸጥና ምናልባት መለዋወጫ የኢንጂን እቃ ከፈለገ ያስቸግርሃል። ለየት ያለ ኢንጂን ስለሆነ ማለት 1.5 ነው 2SZ ሲሆን ሌላ ችግር የለበትም። በደንብ ያገለግልሃል። ያሪስ ቤልታ 2010 ለራይድ ንጹህ ከሆነ መሆን ይችላል። ቶዮታ ቢዜድ ፎሬክስ አሪፍ ነው 2024 ጂፕ ራንግለር ሩቢካን 3.6 ፎር ሴል ካን ዩ ቼክ ኤምባሲ ጋር አላውቀውም። ጎልድ ነምበር 1 ጂፕ ራንግለር ሩቢካን መኪናዎቹ ማገልገል ይችላሉ። የአሜሪካ መኪና ሪቪውን ካየ ግን ጂፕ ራንግለር አትግዙ ነው የሚሉ። በአጠቃላይ መኪናዎቹ ግን ጠንካራ መኪና ናቸው፣ ማገልገል ይችላሉ። ስለፋው ቤሱ 2021 ምንም ጥሩ የሚያስብል ነገር የለውም። መዘነጥ ብቻ ከፈለክ ሞክረው። ቪትስ መግዛት ያዋጣል። ካለ መግዛት ነው የሚያዋጣው። ምንም ቢሆን ሊፋንም ቢሆን ካለ መግዛት ነው የሚያዋጣው። ገንዘብ እጅ ላይ ይዘህ መበስበስ አይጠቅምህም። ኮሮላ ኦር ዲዛይር ይሻላል። ቶዮታ ቢዜድ ፎሬክስ ኦር ቢዋይዲ ሶንግ ፕላስ። እኔ ቢዋይዲ ሲላዮን 06 እንመርጣለሁ። አሁን ላይ ቢዜድ ፎሬክስ 24 ላይ ምርት አቆሟል። ሶንግ ፕላስም ከ25 በኋላ በቻይና ሎካል ማርኬት አይቀርብም ተብሏል። የመኪና ለዛ ከዚህ በኋላ ከቻይና ይመጣል ተብሎ አይታሰብም። በእርግጥ የመኪና ኢንተርናሽናል ማርኬት ላይ እየተሸጠ ነው። አሁንም ቢሆን ኢሮፕ አለ፣ አረብ ሀገር አለ፣ ላቲኖች ጋር አለ። መኪናው ችግር የለበትም። ግን ኤላንትራ 2012 መጥፎ አይደለም። ስለ ኒሳን ካሽካይ ያስቸግራል። ጥሩ የሚባል መኪና አይደለም ኒሳን ካሽካይ። ሙቀት አለ። ጃክ 2012 ቬስ ቪታራ ምናምን የማይመሳሰል መኪና። ዋጋ ብቻ እኩል አድርጋችሁ አትጠይቁኝ ፕሊስ፣ አትጠይቁኝ። ሱዙኪ ስዊፍት ኦር ቶዮታ ራይዝን ነው መርጠው። እኔ ሱዙኪ ኤቭሪ ለራይድ ይሆናል መሆን ይችላል።
ኢቱ በባንክ ቬስ ስዊፍት በካሽ ለራይድ መጀመሪያ ስራውን ወቀው። ስራውን የምታውቀውን እንደዚህ አይነት ጥያቄ አትጠይቅም። የምትገዛበትን ፕራይስ ታውቃለህ። ባንክ ስትገባ ለባንክ ተምላሽ ምን ያክል እንደምታደርግ ታውቃለህ። ስራውን ስታውቀው እኔን አትጠይቀኝም። በባንክ በመግባትህ ሊያዋጣህ የሚችል ከሆነ አንተ ነህ የምታውቀው፣ እኔ አይደለሁም። ኤሌክትሪክ መኪና ይዘህ በርህ ላይ ስትቆም የምትውል ስተኛ የምትውል ከሆነ እዳውን አትከፍልም። ስራው ላይ ልምድና እውቀት ያለው ሰው ግን ልምዱን እውቀቱን ተጠቅሞ ነው። ይሄ በምክር የሚመለስ አይደለም። ያንተ ጥንካሬ፣ ያንተ የመስራት አቅም፣ ያንተ የስራ ልምድ ነው የሚወስነው። ግሎሪ ችግሩ ምንድን ነው? ነዳጅ ይበላል፣ ሙቀትም ያመጣብሃል አልፎ አልፎ። አንጻራዊ ግን ደህና የሚባል መኪና ነው፣ ብዙ አያስቸግርም። ኮምፓክት ያሪስ ነዳጅ ላይ እንዴት ነው? መሽ ኢንጂን አለው 1000 ሲሲ እኮ ነው፣ የሞተ ነው መኪናው። በስርዓት ከነዳኸው ብዙ አይበላም። ራዳር የጄሊ ምርት ነው፣ መሞከር ትችላለህ። ሪያልት ካንጎ 2007 ታሪፍ ነው፣ መጥፎ አይደለም። መልሰ መሸጥ መለወጫው በደንብ ያስቸግራል። ያሪስ 2012 4 ፒስተን ቆንጆ ናቸው። ሊፋንግ ባንክ ይያዛል፣ ሞኝ ባንክ ካገኘ ይይዝልሃል። ሊፋንግ መኪና አይደለም። ቢዜድ ስሪ ጥሩ ነው፣ መጥፎ አይደለም። መኪናዎቹ በደንብ ያገለግላሉ። ኤሌክትሪክ ሞተራቸው ባትሪያቸው የቢዋይዲ ነው የሚጠቀሙት። ራፎር ቆንጆ መኪና ነው። ያሪስ 2012 4 ፒስተን ቆንጆ ነው። ሴጉል ቬስ ኢቱ ይሻልሃል። ስኮዳ 1994 ምንም መልስ የለኝም፣ ለዚህ መልስ የለኝም። ቪትስ በካሽ ከመግዛት ይሻላል ወይስ ቢዋይዲ በብድር ባንክ? አላቅም፣ አንተ ነህ የምታውቀው። ተበድረህ ምን ያክል እንደምትሰራ አንተ ነህ የምታውቀው። በካሽ ገዝተህ ታቆሟለህ፣ ትሰራበታለህ፣ አንተ ነህ የምታውቀው። ዝም ብለህ በጭፍኑ ወደ ባንክ ብድር ከምትገባ መጀመሪያ ስራውን ወቀው። እንደዚህ ለስራ አዲስ የሆናችሁ ሰዎች መጀመሪያ ስራውን ወቁት። ስራ ሳታውቁ ባንክ ልግባ ምናምን ልግባ አያስኬድም። ቪትስ ባለ ካሽ ግዛ፣ ሬጅስተር አድርግና ስራውን ስራ። ከዛ የነዳጅ ወጪ ምን ያክል እንደሆነ ቼክ አድርግ ራስህን። የኤሌክትሪክ መኪና ብትገዛ ከነዳጁ ምን ያክል ልታተርፍ እንደምትችል ሂሳብ ስራና በባንክ መግዛት ካለብህ ያኔ ወስነህ ትገዛለህ። ኢኮ ለጥገና ባለሙያ ይሆናል፣ በደንብ ይሆናል። ሃዩንዳይ ኮና 2022 ያስቸግራል። ይህም ዲሲቲ ነው ትራንስፖርት ናቸው። ቶዮታ ሃይላንደር ቆንጆ መኪና ነው። ሱዙኪ አልቶ ለራይድ መሆን ይችላል። ቪትስ 2004 እና ያሪስ ቤልታ 2010 በእንተናቸው ደረጃ ልዩነት አላቸው። ምናልባት ቪትስ እና ያሪስ የምታወዳድር ከሆነ ቪትስ ይሻላል። ቼሪ ኪው 2007 ለራይድ በደንብ ያስቸግራል። ሃዩንዳይ ግራንድ አይቲ 2022 ሞዴል ቆንጆ ናቸው። ታንግ 2024 ምንም ችግር የለበትም። ውሊንግ 7 ሲት ፊውል እንዴት ነው? ብዙ መረጃ የለኝም። አንጻራዊ ግን ደህና የሚባል ነው። በጣም የሚበላ አይደለም። ስለ ፎቶን አይሱዙ ስፔር አለ፣ መረጃ የለኝም። ሴቻር 2020 ቆንጆ መኪና ነው። ሌኦፓርድ 5 እና ታንጌላ አወዳድርልን። ልዩነት አላቸው እነዚህ መኪናዎች ሲሰሩ ራሱ በጣም በሰፊ ካታጎሪ ልዩነት አላቸው። ሌኦፓርድ 5 የኦፍሮድ መኪና ነው፣ ለኦፍሮድ ነው የተሰራው። ታንጌል ደግሞ ለዴይሊ ዩዝ የምትጠቀም አይነት መኪና ነው። በፕራይስ ደረጃ በጣም ሰፊ ጋፕ አላቸው። ሌኦፓርድ 5 ከ19 ሚሊዮን ብር ጀምሮ ነው ወር ላይ ከፍ ያለ ነው ፕራይሳቸው። ታንጌል 13.8 14 አካባቢ ነው ያለው እና በደንብ ልዩነት አለው። ምናልባት ከሰበኑ ጋር ማወዳደር ፈለገ ከሆነ የተመቸ መግዛት ትችላለህ። የቴክኒካል እንትን የላቸውም። ዲዛይር ኦር ኢቱ ለራይድ ኢቱ ይሻልሃል። አትራጅ ቬስ ዲዛይር ብትሞክር ይሻላል መልሶ ከመሸጥ አንጻር። አትራጅ 22 ምንም ችግር የለበትም፣ ቆንጆ ነው። ኮሮላ ክሮስ ኦር ራፎር 2025 ጆዚ ገንዘብ ካለ ራፎር ግዛ፣ ደሃ ከሆን ኮሮላ ክሮሱን ግዛ። ናሚ 06 ዶንግፌንግ መጥፎ አይደለም፣ ማገልገል ይችላል። 1993 ቪታራ ነዳጁን ከቻልከው ያገለግልሃል። ካዲላክ ኤክስከላድ ኤስዩቪ የሀብታም መኪና ነው። አርክ ፎክስ ቲ1 ቤዚክ ስፔሲፊኬሽኑ መጥፎ አይደለም፣ ለሀገራችን ግን አዲስ ነው። ኮሮላ ነዳጅ እንዴት ነው? ቆንጆ ነው። ቼሪ አሪዞ 5 ነዳጅ ይበላል በደንብ። ኮምፓክት ወይስ ኢቱ ይሻልሃል? ከምን አንጻር ዶላ አላቅም። ያው ራይድ የምትሰራ ነብዬ አስቤ ነው ኢቱ ነው ምልህ። ጄቶር ኤክስ7 ፕላስ 1.5 ቱርቦ ለመዘነጥ ቆንጆ መኪና ነው። ሱዙኪ ግራንድ ቪታራ ቪኤስ ሃዩንዳይ ክሬታ ይሻልሃል። መኪና የሚቀንስ ይመስልሃል? እየጸለይኩ ነው እንዲቀንስ። ከሲኤችአር እና ከቱክሰን የትኛው የተሻለ ነው? ልዩነት አላቸው። ሃዩንዳይ ቱክሰን ኤስዩቪ ነው፣ ሰፋ ለቀቅ ያለ መኪና ነው። ሲኤችአሯ በጣም ታንሳለች።
ከኤስዩቪ ይልቅ ወይ ፋስትባክ ወይ ሃችባክ ውስጥ ብታካትተው ነው የመኪና በተለይ በኋላ ወንበር ላይ 3 ሰው በስርዓት አይዝልህም። ምንም አይነት ቴክኒካል ኢሹ ግን የለበትም። ሲኤችአር ፐርፌክት መኪና ነው። ስዊፍት ኦር ዲዛይር የተመቸን መግዛት ትችላለህ። ጄቶር ኤክስ7 ፕለስ 1.5 ቱርቦ ለመዘነጥ ይሆናል። 7 ሚሊዮን አለኝ ምንም ብገዛ ትመክረኛለህ? ብዙ አማራጮች አሉ። ቢዋይዲ ባትሪ ውድ ነው እንዴ? ውድ ነው። ርካሽ የሚባል አይደለም የቢዋይዲ ባትሪ። የቢዋይዲ ብቻ አይደለም የሁሉም ባትሪ በጣም ውድ ነው። በነገራችን ላይ እንደዚህ አሁን የባትሪ ኢሹ የመጣ ቀን ሁሉም ሰው ማልቀስ ይጀምራል። ትንሽ የምትላት ቢዋይዲ ሴጉል $11,000 ነው የምትሸጠው መኪናዋ። ባትሪዋን ዛሬ ጎግል ላይ ሰርች ብታደርግ $6,000 ነው። ባትሪውን ከዛ ገዝተህ ለማምጣት ከሺፒንግ ጀምሮ መከራህን ነው የምታየው። ገና ነው። ቆይ የባትሪ ኢሹ ሲመጣ ያኔ እናወራለን። ግን በዋጋም በጣም ውድ ነው አዲሱ። ምናልባት ሪፋብሪሽ የተደረገ ከአሮጌ መኪና ላይ የተነቀለ ምናምን ከሆነ ሪላቲቭሊ ትንሽ ቀነስ ይላል። ግን እሱን ኤክስፖርት ማድረግ ወደዚህ ማምጣትን በጣም ትቸገራለህ። አዲስ ከካምፓኒው ገዛለሁ ብለህ የምታስብ ከሆነ $6,000 ነው። የመኪናው ግማሽ በላይ ነው። ካምፓኒዎች መኪናዎቻቸውን ሲያመርቱ ከ30 እስከ 40% ለባትሪ ነው ኮስት የሚያደርገን ይላሉ። ግን ሲሸጡት ባትሪውን እንደዛ አይደለም፣ ከፍ ያለ ነው ፕራይሱ።